እግር ኳስ ውለታ አያውቅም ይባላል ብዙ ጊዜ። በብዙ መንገድ ነው እግር ኳስ ውለታ አያውቅም። እንደ አጠቃላይ እግር ኳስ ከዚህ በፊት በተሰራ ታሪክ ብቻ ዛሬን በደስታ ማሳለፍ አይቻልም። ያ ቢሆን ኑሮ ለዓመታት ባገኙት ክብር፣ በሰሩት ጀብዱ ብዙዎቹ በዛ ብቻ እየተጽናኑ መኖር ይችሉ ነበር። በዛ እየተኮራሩ መኖር ይችሉ ነበረ። ብዙ ክለቦችን ስም መጥራት እንችላለን። የሆነ ወቅት ላይ ሀያል ነበሩ። አሁን ደግሞ ተንኮታኩተው ወርደው የብዙ አካላት ሙድ መያዣ የሆኑ ማለት ነው። ተጫዋቾቹም እንደዛ ናቸው። በሆነ ጊዜ በጣም ታሪክ ይሰራሉ በክለቡ ውስጥ። በቃ ካላንተ ሰው የለም ይባላሉ፣ ይጨበጨብላቸዋል። ከዛ በኋላ ደግሞ ያው ይወረወራሉ ማለት ነው እና ሞሳላህ እንደዛ በሊቨርፑል ቤት እንደዛ ይሄ እጣ ፋንታ የገጠመው ይመስለኛል። እኔ በጣም ከምወዳቸው አጥቂዎች እና ከማደንቃቸው አጥቂዎች በምደግፈው ክለብ ውስጥ ቢጫወት ብዬ ከምመኛቸው የፊት መስመር አጥቂዎች መካከል ሞሳላህ አንዱ ነው። ሞሳላህ በጣም በችሎታው፣ በቴክኒካዊ ብቃቱ፣ በኮንፊደንሱ፣ በአጨራረሱ በቃ ይሄ ትክክለኛ አጥቂ እንደውም ቸልሲ በጣም ሚስ ካረጋቸው በሆነ አጋጣሚ ከእጁ ካመለጡት ሚስ ካረጋቸው ተጫዋቾች መካከል ብዙ ናቸው። ቸልሲ ቤት ገብተው ሌላ ክለብ ሄደው ያበቡት ከነዛ መካከል ቀዳሚው ነው ብዬ አስባለሁኝ ሞሳላ እና ሊቨርፑል በደንብ በተለይ በክሎፕ ዘመን በደንብ የተሰራና ለሊቨርፑል መክፈል ያለበትን ዋጋ ከፍሎ ሊቨርፑል የተጠቀመበት ተጫዋች ነው። አሁንም በዚህ ሰዓት አቅም ችሎታ አጥቷል ብዬ አላስብም። እኔ ሞሳላ ክሎፕ ቢቀጥሉ ኑሮ በክለቡ አሁንም ሞሳላ የክለቡ ተመራጭ ቁጥር አንድ አጥቂ ሆኖ ይቀጥላል የሚል እምነት አለኝ። ግን አርነ ስሎት አይ ቲንክ ይሄን ተጫዋች በደንብ መጠቀም እየቻሉ አይመስለኝም እና ከእርሳቸውም ጋር ይመስለኛል አለመግባባቱ በዋናነት ጎልቶ የመጣውና አሁን በምሬት ስለዚህ ክለብ ሲናገር መስማት በጣም ይሄ የማይጠበቅም በዚህ ጊዜ ይሆናል ተብሎ የማይጠበቅም እንደገና ደግሞ የሚያሳዝንም ነው። ሊቨርፑል ያው ባስ ውስጥ እንደጣለው እንደ ጋርቤጅ እንደወረወረው እንደተሰማው የሚገልጽ ንግግር እያደረገ ነው ደጋፊዎቹን ለመሰናበት። በነገራችን ላይ ከፍተኛው ተከፋይ ነው። እንግዲህ በክለቡም የሚያቆየው ጊዜ እንዳለ ይታወቃል። ግን አሁን ለአፍሪካ ዋንጫ ላመራ ነው ግን ስለመመለስ እርግጠኛ አይደለሁም የሚል ሁሉ ሀሳብ እያነሳ ነው እና እንዴት ነው የማይመለሰው? አንደኛ በክለቡ የሚያቆየው ጊዜ አለው፣ ኮንትራት ጊዜ አለው እና ትንሽ ግራ የሚያጋባ የሚያሳዝን ነው። እውነት በጣም ታች ስላደረገኝ ነው እያወራሁበት ያለሁት እና ክለቦች አንዳንዴ ለክለቡ ዋጋ የከፈሉ ትልቅ ነገር ያደረጉ ተጫዋቾች ማክበር አለባቸው ብዬ አስባለሁ። ፕሮፌሽናል የሚታመነው ምንድን ነው? በአሰልጣኝ በተለይ ዋና አሰልጣኝ ሄድ ኮች የሆነ አካል የቲሙን እንቅስቃሴ በኃላፊነት ይመራል። ጣልቃ የማይገባበትም በስራው ግን ደግሞ ቴክኒካሊ ጣልቃ ያስፈልጋል አንዳንዴ። እንደዚህ አይነት ይሄ ተጫዋች ለሊቨርፑል እኮ ሁሉ ነገር ነው። አሁን በዚህ ሰዓት ደጋፊዎቹ ራሱ ምን ይሰማቸዋል? አላቅም ብቻ ወይ እግር ኳስ። ለማንኛውም አይዞ ሞሳላ አይዞኝ